እሺ እንዴት ነህ? ሰላም ነህ ወይ? ስም ማን ይባላል? አበበ። አበበ ከየት ነው የመጣው? ከወላይታ። ከወላይታ። መቼ መጣ ወደ አዲስ አበባ? አንድ 5 ወር ይሆናል። 5 ወር። አዲስ አበባ እንዴት ናት? ሰው ምንም አይልም፣ ጥሩ ነው። ተመቸ? ያው ብዙ ሳይሆን ትንሽ ትንሽ። ነው። ስራስ እንዴት ነው? ስራው ተመስገን፣ ምንም አይልም፣ ያበላል። ለውዝ ነው የምትሰጠው? አዎ ለውዝ ነው። ጓደኛንም ቅድም አግኝተናት ነበረ። ጥሩ ነው ስራ ቆንጆ ነው ምናምን አለች። እስከ አሁን በቀን እስከ ስንት ትሰራለህ? ዞረ ሰርተህ ምን ብለህ በቀን ያው አንድ 900 ብር ይሸጣል። ሙሉ የምትሸጠው በቀን ማለት ነው? ወረቱን ምናምን ጨምረህ? ከጓደኞች ጋር ነው የምትኖረው እዚህ አዲስ አበባ? በጣም የፈተነ ነገር ምንድን ነው? እንደው በጣም ለመቋቋም የከበደህ ነገር ምንድን ነው እዚህ ሀገር? የከበደኝ ብዙ ስራም እንደዚህ አይደለም፣ በጣም ይከረዋል። ቀነስ ብሏል። ስራም ቀነስ ብሏል። ቤት ኪራይ አለ ምን አለ? ብዙ አለ። እሱስ ነው እንደ እንትን የሚታየው? እሱስ ነው የሚከብደው ማለት ነው? እሱም የሚከብደው ለውዝ ምናምን በጣም ይወደዋል። ወረቱ ትወደዋለህ? ይወደዋል። የት ሄደህ ትዝናናለህ አሁን እዚህ ሀገር? መቼ ነው የምትዝናናው? እሑድ አንዳንድ ቀን ያው ስራት እንዝናናለን እንጂ ሁሉንም ቀን ትሰራለህ ማለት ነው? ሁሉንም ቀን ይሰራል። በዋናነት እዚህ አካባቢ ብቻ ነው የምትሰራው? እዚህ አካባቢ ሌላ ቦታ ነው። እኔ ሰፈር የሚመጣው እንደ ከሰዓት ነው፣ ከ9 ሰዓት ከ10 ሰዓት በኋላ ምናምን ሰው ሲወጣ ማለት ነው። በጣም የተደሰትክበትን ቀን ታስታውሳለህ? መቼ በምን ምክንያት ነው? የተደሰትኩት የሆነ የምታስታውሰው ታሪክ የለም? የምታስታውሰው ያው ለበዓል ቤት ስትገባ ነው? እስቲ አሁን ፒያሳ ሄደህ ታውቃለህ? ይሄ እንትኑ የአድዋ ድል የምን የተገነባው እዚሁ አካባቢ ብቻ ነው። ምን ያጓጓሃል? መቼ ለመሄድ አስባለሁ ወደ ሀገር? እየሄድክ ትጠይቃቸዋለህ? በየቀኑ ጠይቃቸዋለሁ አልፎ አልፎ? እሺ አሁን አንድ ተረትና ምሳሌ ጠይቃለሁ። እሱን ካሸነፍክ የ50 ብር ካርድ ሞላለህ። ተረትና ምሳሌ ልጠይቅ? አባባል ልጠይቅህ? እሺ ስንት ነው? 2 ጥያቄ ነው 3? 2? እሺ አንደኛው ለምሳሌ ጅብ ከሄደ ዳሽ ምን ይባላል? ቀሪውን ሙላው። ጅብ ከሄደ ባዶ ነው። ባዶ? እሺ አይደለም፣ ጅብ ከሄደ ውሻ ጮኸ ነው የሚባለው። እሺ ሌላ የመጨረሻ የቆጡን አወርድ ብላ ይባላል። ሙላው ዳሹ። በቆጣ አወርድ ይባላል። የቆጡን አወርድ ብላ ዳሽ ዶሮ ብሏል። ተመልሷል? አልተመለሰም ብሏል። በቃ በጣም ነው የምናመሰግነው። በሚቀጥለው ሳምንት ድጋሚ እንገናኛለን።